ነገ መጋቢት 5 ደረሰ ደረሰ ደረሰ። አቤት አቤት አቤት! የቅዱሱ የየዋሁና የሩህሩሁ አባታችን ዝቅ ሲሉ እንጦሮጦስን ቀና ሲሉ ስሉስ ቅዱስን ያዩ የነበረ በጀርባቸው አጋዕዝተ ዓለም ቅድስት ሥላሴን የተሸከሙ አደራ ቪዲዮን ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። አይደለም በዓላቸውን ያከበረ ዝክራቸውን መታሰቢያቸውን ያደረገ ለቤተ ክርስቲያናቸው ማንኛውንም አቅሙ የፈቀደውን መብአ ያስገባ ሰው ቀርቶ በዓላቸውን ሊያከብር ዝክር መታሰቢያቸውን ሊያደርግ አስቦ ነገር ግን ሳይሳካለት ቢሞትና ሲኦል ቢገባ ጌታ ሆይ ይህችን ነፍስ ዕድሜ ሰጥታት ቢሆን ኖሮ በዓሌ ልታከብር መታሰቢያን ልታደርግ አስባ ነበረ። ይህችን ነፍስ ማርልኝ፣ ይህችን ነፍስ የማትምርልኝ ከሆነ ግን እኔንም ከሱ ጋር ሲኦል ወስደህ ደምረኝ የሚሉ ሩህሩህና የዋህ አባት ገና ከእናታቸው ማህፀን ሲወጡ ጌታችን መርጧቸዋልና 10ሩን የቅድስና ማዕረጋት ይዘው የወጡ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ይጫኑ የነበረ 60 አናብርትና 60 አናብስት በፊት በኋላ በቀኝ በግራ እያጀቧቸው የኖሩ እነዚህ አናብርትና አናብስትም ደግሞ የእግራቸው ትቢያ ትኩስ ሥጋ ሆኖላቸው ያንን እየላሱ እንደ ምግብ ሆኖላቸው የኖሩላቸው ለ562 ዘመን ሲኖሩ የእናታቸውን ጡት ያልጠቡ ልብስን ያልለበሱ ጸጉራቸው ልብስ ሆኖላቸው የኖሩ አይደለም ምድራዊ ምግብ ቀርቶ ሰማያዊ ህብስትና ጽዋ ከሰማይ ሲወርድላቸው እንኳን ያንን በማሽተት ይጠግቡና ይረኩ የነበረ የኔን ግርማ አጎናጽፌሃለሁና ፍጥረታት በሙሉ ካንተ ስልጣን በታች ይሁኑልህ የተባሉ በአይነ ጥቅሻ 7ኛ ሰማይ ደርሰው ይመጡ የነበረ በዚያም ደግሞ እርሳቸው ካልፈቀዱ በስተቀር ቅዱሳን መላእክት ኮቴያቸውን እንኳን የማይሰሙባቸውና የማያዩቸው በእየቀኑ ከሌሎቹ ጸሎቶች ውጪ መዝሙረ ዳዊትን 15 ጊዜ ይጸልዩ የነበረ የጌታችንን ሕማማትና ስቃይ እያሰቡ በእየቀኑ 7000 ይሰግዱ የነበረ ቀኝ ፊታቸውን 300 ግራ ፊታቸውን 300 ጊዜም በጥፊ ይመቱ የነበረ በዚህም የተነሳ ባለሟልነትን አግኝተዋልና መድኃኔዓለም ኢየሱስ ክርስቶስ እየመጣ በየጊዜው ወዳጄ ገብረ መንፈስ ቅዱስ ሆይ ምን ላድርግልህ ሲላቸው እርሳቸውም በሲኦል በደይን ወድቆ ያሉ ነፍሳትን ማርልኝ ሰይጣን አስቷቸዋልና እያሉ ለሰዎች ምሕረትን የሚለምኑ ቅዱስ አባት እኒህ አንተን የወደደ አንተን ያከበረ የሚያጣው ነገር የለም ያሻው ይፈጸምለታል የተባሉት ዝክራቸውን ለዘከረ መታሰቢያቸውን ላደረገ በዓላቸውን ላከበረ እንዲሁም ደግሞ የገድላቸውን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመና ያስተረጎመ ለተቸገሩት ያበላ ያጠጣ እንዲሁም ደግሞ ያዘኑትን በስማቸው ላጽናና ሰው እስከ 15 ትውልድ ድረስ የሚያስምሩ በግብጽ በረሃ እየተጋደሉ እያለ ኢትዮጵያ ወደምትባል ሀገር እንድትሄድ ፈቅጄልሃለሁ ተብለው ወደ ኢትዮጵያ እንደመጡ ጌታዬ ሆይ ይህችን አዋቂዎች ነንና ጥበበኞች ነን ከሚሉ ሰዎች የሰወርካትን ሀገር ለእኔ ስለገለጽክልኝ አመሰግንሃለሁ ብለው ቢሰግዱ አንተ በሱ ነው እንደምትደነቀው ከእናቴ ከማርያም ቀጥሎ ኢትዮጵያን አስራት አድርጌ ሰጠሁህ የተባሉ በዚህም የተነሳ 5ቱ ውሾች የተባሉትን ኃጢአቶች የሰራን ሰው እንኳን መንግስተ ሰማያት የማያስገቡ 5 ውሾች የተባሉ ኃጢአቶችን የሰራን ሰው እንኳን እንደ እናታችን እንደ ቅድስተ ቅዱሳን እንደ ቅድስት ድንግል ማርያም የማስማር ቃል ኪዳን የተሰጣቸው ኢትዮጵያን እንደረገጡና አስራት አድርገው እንደተሰጡ የኢትዮጵያን ሕዝብ ማርልኝ ብለው ቢጠይቁ ጌታችንም የኢትዮጵያን ሕዝብ በሙሉ ምሬልሃለሁ ከጎጃም ሕዝብ ውጪ ቢላቸው እሳቸውም ለምን የጎጃምን ሕዝብ አትምርልኝም ብለው ጌታችንን ቢጠይቁ የጎጃም ሕዝብ አባይ ጠንቋይ ስራየኛ ነው አባይ ጠንቋይ ስራየኛ መተተኛን ደግሞ ለእናቴም እንደማልምርላት ነግሬያታለሁ ቢላቸው የጎጃምን ሕዝብ ካልማርክልኝ ይህችም ሀገር ሰው የላትምና ለዚህች ሀገር ሰው ካላዘጋጀህላት ብለው 100 ዓመት በዝቋላ ባህር ውስጥ ተዘግዝቀው ጸልየዋል። በጥያቄያቸውና በጸሎታቸው መሰረትም ቅዱሱ አባታችን ሐዲስ ሐዋርያ ዘኢትዮጵያ አባ አቡነ ተክለ ሃይማኖት ተገኝተዋል። አባታችን አቡነ ተክለ ሃይማኖትም ተወልደው አድገው ወንጌልን ኢትዮጵያ ላይ ከዘሩ በኋላ ጠንቋዩን አስጠንቋዩን ቃልቻውን መተተኛውን ከኢትዮጵያ ምድር ጠራርገው ሲያስወጡ እሳቸው ቅዱሱ አባታችን አባ አቡነ ገብረ መንፈስ ቅዱስ ደግሞ በጸሎት እዛው ባህር ተዘግዝቀው ያግዟቸው ነበር። ለዚያ እኮ ነው አሁን ቀረ እንጂ ብዙ ስነ ስዕሎችን አይታችሁ ሊሆን ይችላል። አባታችን አቡነ ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖትን በአንድ ላይ ተስለው ታገኟቸዋላችሁ። ያ የሆነበት ምክንያት በአካል ተገናኝተው ሳይሆን በመንፈስ ይገናኙ ስለነበር ነው። አባታችን አቡነ ተክለ ሃይማኖት ሲጸነሱና ሲወለዱ ሲያድጉ ጀምሮ አባታችን አቡነ ገብረ መንፈስ ቅዱስ ደግሞ 100 ዓመት በዝቋላ ባህር ውስጥ ተዘግዝቀው እየጸለዩ ነበረ። ታዲያ አባታችን አቡነ ተክለ ሃይማኖት አጠቃላይ እድሜያቸው 99 ዓመት ከ8 ወር ከ2 ቀን ነው ይላል ገድላቸው። ይህንን ያክል ዓመት አባታችን አቡነ ገብረ መንፈስ ቅዱስ በባህር ውስጥ ሆነው በመንፈስ ያግዟቸው ነበረ፣ በጸሎት ማለት ነው። እጅግ በጣም አይገርማችሁም? ልክ አባታችን አቡነ ተክለ ሃይማኖት አርፈው ግብዓተ መሬታቸው ሲፈጸም አባታችን አቡነ ገብረ መንፈስ ቅዱስ ከጸሎታቸው ተነስተዋል። እንዴት ተነሱ ያሉ እንደሆነ ከ100 ዓመት በኋላ
መድኃኔዓለም ኢየሱስ ክርስቶስ ተገልጾ የጎጃምን ሕዝብ ማርሁልህ አላቸው። እንዴት ማረው ያላችሁ እንደሆነ የጎጃምን ሕዝብ አባታችን አቡነ ተክለ ሃይማኖትን አስነስቶ እንዳለ ጎጃምን አስጸድቶት ስለነበር ነው። እኒህ ስም አጠራራቸው የከበረና የከበደ ርዕሰ ባህታውያን የባህታውያን አለቃ ቅዱሱ አባታችን አባ አቡነ ገብረ መንፈስ ቅዱስ ነገ መጋቢት 5 የእረፍት በዓላቸው ነው። የአባታችን የአቡነ ገብረ መንፈስ ቅዱስ የእረፍታቸው ተጋድሎ፣ የእረፍታቸው ላይ ያለው ቃል ኪዳን፣ እረፍታቸው ላይ የተደረጉት አስደናቂ ተአምራቶች በእንደዚህ በቀላሉ በአንድ ቪዲዮ የሚያልቅ አይደለምና በሌላ ጊዜ በሰፊው የምመጣበት ይሆናል። ነገር ግን የቅዱሱ አባታችን የአባ አቡነ ገብረ መንፈስ ቅዱስን ቅዱስ ስጋቸውን በምድረ ከብድ ነው የሚሉ አሉ፣ በዝቋላ ነው የሚሉ አሉ፣ በሰማያዊት ኢየሩሳሌም ነው የሚሉም አሉ፣ በኢየሩሳሌም ምድራዊት ነው የሚሉም አሉ። ትክክለኛው መጽሐፍ ላይ የተገኘውና አባቶቻችን የነገሩን ማስረጃ ግን ግሩማን መላእክት ከገነዟቸው በኋላ መድኃኔዓለም ኢየሱስ ክርስቶስ ቅዱስ ስጋቸውን እንደሰወረው ነው የሚታወቀው። የት እንዳለ አይታወቅም። በሰማያዊት ኢየሩሳሌም ነው የሚለው ሊያሳምነን ይችላል ማለት ነው። እንግዲህ በድጋሚ ሁላችሁንም እንኳን አደረሳችሁ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ፣ ይህንን ቪዲዮም ለሁሉም ሰው እንዲዳረስ ኮፒ ሊንክ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ ከርኅሩኆ ከየዋሁ ከፈጥኖ ደራሹና ፍቅራቸውን እንደ ምግብ እያበሉ እንደ ውሃ እያጠጡ ካሳደጉን ከርዕሰ ባህታውያን ከቅዱስ አባ አቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።